ዲያሪው ክፍል 6 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያደርጉ። መልካም ቆይታ። እርግጥ ከዶክተር አድማሱ ጋር ከተዋወቅኩኝ ጀምሮ ከአሳዳጊዎቼና ከአማረ ውጪ ዘመድ ስለሌለኝ ምስኪን አንድ ተጨማሪ ዘመድ ማግኘት ስለመሰለኝ ቅርበቴ ይበልጥ እየጨመረ መጣ። ከዚህም በላይ ዶክተር አድማሱ እንደ አስተማሪ ብቻ ሳይሆን እንደ ጓደኛም ያቀርበኝ ነበር። በዚህም አስጠኝ ብቻ ሳይሆን ሲከፋኝም የሚያበረታታኝ፣ ሳዝን የሚያጽናናኝ፣ ጨዋታውም አፍ የሚያስከፍት ጓደኛ ሆነልኝ። ይሁን እንጂ ከአማረ ጋር ያለኝ ግንኙነትን አይወደውም ነበር። በሱም የተነሳ ውጤቴ ሊያሽቆለቆል ስለሚችል እንድጠነቀቅ እየደጋገመ ይመክረኛል። ቀስ በቀስ ግን ለአማረ ያለኝ ፍቅር ጥልቀት እያወቀ ሲመጣ ጣልቃ መግባቱን ተወ። ስለዚህ ጉዳይ ባነሳን ቁጥር ከፊቴ ላይ የሚያየው የመከፋት ስሜትም ያንን የማይጥም ምክሩን እንዲተው አደረገው። ሰኔ 20 ቀን 1977 ዓ.ም የዛሬው ቀን በህይወቴ ውስጥ የማረሳውና እናትና አባቴ እውነተኛ ወላጆቼ አለመሆናቸውን ከሰማሁበትና ተጥያ አግኝተው እንደሚያሳድጉኝ እንጂ እውነተኛ ወላጆቼ እነማን እንደሆኑ እንደማያውቁ በነገሩኝ ዕለት ከነበረብኝ ስሜት ጋር አመሳሰልኩት። የዛን ቀን ወላጆቼ እነማን እንደሆኑ ከነማንና የት እንደተወለድኩ የምን ብሔር ተወላጅ እንደሆንኩ እህት፣ ወንድምና አክስት፣ አጎት በአጠቃላይ ዘመዶቹ ይኖሩኝ አይኖሩኝ ለማወቅ የነበረኝ ጉጉት በኖ የጠፋበት ቀን በመሆኑ በህይወቴ የማረሳው የሐዘን ቀን ሆኖ አለፈ። አዎ እውነተኛ የአብራካቸው ክፋይ አለመሆኔን የነገሩኝ ዕለት እጅግ አድርጌ እጠላታለሁ። አጋጣሚው እንዲህ ነበር። ከአንድ ሰፈር ልጅ ጋር ተጣላን። እኔ በእድሜ ትንሽ በለጥ ስለምል እያሳደድኩ እደበድበው ጀመር። በመሃል እናትየው መስኮት አጠገብ ቆመው ያዩ ኖሮ እየሮጡ መጥተው ሕፃን ነች እንኳን ሳይሉ ባልወለድ አንጀታቸው ራሴን በተደጋጋሚ ኮረኮሙ። እኔም እያለቀስኩ ለእናቴ ተናገርኩ። እናቴም በአድራጎታቸው ተናዳ ወደ ሴትየዋ አስከትላኝ ሄደችና እንዴት ይችን አንድ ፍሬ ልጅ ጭንቅላቷን በኩርኩም ይመቷታል? ልጅና ልጅ ዛሬ ቢጣላ ነገ ተመልሶ ይገናኛል፣ ነውር አይደለም እንዴ ትላቸዋለች። ሴትየዋ ሰው ዘርጣጭና ነገረኛ ስለነበሩ ዝም በይ፣ ይችን የማደጎ ልጅሽን ቀጠሽ ማሳደግ ነበረብሻ ይሏታል። በወቅቱ ማደጎ የሚለው ቃል ትርጉሙ አልገባኝም ነበር። እናቴ ግን በጣም ተናዳ ምን ነው ካፎ የሚወጣውን ቃል ቢመርጡ ባለጌ ትላቸዋለች። ሴትየዋም በንዴት ምን ነው አርፈሽ ብትቀመጪ ንገሩኝ ባይ ላልወለድሻት ልጅ ጠበቃ መሆኑ ነው በቅሎ ይሏታል። እናቴ ሲሰርቅ እንደተያዘ ሰው ክው ብላ ደንግጣ ኩምሽሽ አለች። ፈጣሪ ይልሽ ብላ ምልስ አለች። ላልወለድሻት ልጅ የሚለውን ንግግር ስሰማ ግራ ተጋባሁ። በቅሎ ደግሞ እንደማትወልድ አውቃለሁ። ነገሩ ግራ ገባኝ። እናቴ እኔን ካልወለደችኝ እንዴት ልታገኘ ቻለች ብዬ ራሴን መጠየቅ ጀመርኩ። ቀናትና ወራት አለፉ። ቀስ በቀስ ስለ ሁኔታው ለማወቅ መጣር ጀመርኩ። በአንድ አጋጣሚ አንድ ቀን ከአንድ የሰፈር ልጅ ጋር ተዋውቀን እንደ አቅማችን ቀልዱንም ቁም ነገሩንም መጫወት ጀመርን። ከቀን ብዛት ያንን ለኔ ድብቅ የነበረውን ነገር ግን አገር ያወቀውና ፀሐይ የሞቀውን ሚስጥር ነገረኝ። ከዚያ በኋላ እነዛ ወላጆቼ የሚመስሉ ሰዎች አሳዳጊዎቼ መሆናቸውን እንዳወቅኩ እያንዳንዷን ድርጊታቸውን መከታተል ጀመርኩ። እንደ ልጃቸው ስለሚያዩኝ ግን ከነሱ በኩል ለኔ የነበራቸው ፍቅር ቀንሶ አያውቅም። እኔ ግን ከነሱ ውጭ ወላጆች እንዳሉኝ በማወቄ እነዚያን
የማላውቃቸውን ወላጆቼን የማግኘት ጉጉቴ ከዕለት ወደ ዕለት እየጨመረ መጣ። አሳዳጊዎቼ ወላጆቼ ያለመሆናቸውን ልወቅ እንጂ ስለ ወላጆቼ ማንነት የሚያውቅ ሰው ግን አልነበረም። አሳዳጊዎቼ የማን ልጅ እንደሆንኩ ያውቁ ይሆናል የሚል ጥርጣሬ ቢኖረኝም ይህንን መጠየቅ ማለት ደግሞ የእነሱን ምስጢር ማወቅና ልጃቸው አለመሆኔን በግልጽ መረዳቴን የማርዳት ያህል በመሆኑ ሊደረስባቸው የሚችለውን ሐዘን በማሰብ መጠየቁን እተዋለሁ። ይሁን እንጂ ጊዜን ጊዜ እየተካው ብሄድም ወላጆቼን የማወቅ ጉጉት የሚተካ ምንም ነገር ሊገኝ አልቻለም። ውስጤ የተደበቀውን ቤተሰቦቼን የማወቅ ምኞት እየደበዘዘ ከመሄድ ይልቅ ውስጤን እየሸረሸረኝ በሰውነቴ መክሳት፣ በትምህርቴ መድከም በመሳሰሉት ይገለጽ ጀመር። ወላጆቼ በግልጽ ያልተረዱት ጭንቀት እንዳለብኝ ቢያውቁም የሚያስጨንቀኝን ነገር ለመረዳት ግን አልቻልኩም። በተለይ እናቴ አለምዬ ምን ሆነሽብኛል? ሰውነትሽም እየከሳ ነው። ያምሻል እንዴ? ንገሪኝ እንጂ የኔ ቆንጆ እያለች ብትወተውተኝም መልሴ ግን ምንም አልሆንኩም የሚል ብቻ ነው። እያደግኩ ሲሄድ ግን ስሜትና ፍላጎቴን ደብቄ ላኖረው ከማልችልበት ደረጃ ላይ በመድረሴ አንድ ቀን ቤት ውስጥ ተሰብስበን ቡና እየጠጣን ሳለ ፈራ ተባ እያልኩ አባዬ፣ እማዬ አንድ ነገር ብጠይቃችሁ አትቀየሙኝም? በማለት ያላሰቡትን ጥያቄ ጠየኳቸው። ሁለቱም የምጠይቃቸው ተራ ጥያቄ ይሆናል ብለው ስለገመቱ ሳይሆን አይቀርም። እንዴ አልሚና ለምን እንቀየምሻለን? የፈለግሽውንና ደስ ያለሽን ጠይቂ አሉኝ። እኔ ግን እንደሚቀየሙኝ እርግጠኛ ስለነበርኩ እንደማይቀየሙኝ እንዲምሉልኝ ብዬ ነገሮችን ለመናገር ወሰንኩኝ። ገና ባላወቅኩት ነገር መማል አዳጋች ቢሆንባቸውም አንድ ተራ ጥፋት ያጠፋሁ አድርገው በማሰብ አሊያም የፈለግኩትን ባጠፋ እኔን የሚቀየም አንጀት እንደሌላቸው በመረዳት ሳይሆን አይቀርም ሁለቱም ማሉልኝ። እኔም ከማሉልኝማ በእርግጠኝነት አይቀየሙኝም ብዬ በመገመት በፍጹም ያልጠበቁትንና የማይገምቱትን ነበር ዘርግፌ ያወጣሁት። ወላጆቼ እነማን ናቸው አልኳቸው። ባልጠበቁት ሁኔታ ክፉኛ ደንግጠው እርስ በርስ ተያዩ። አሳዳጊዎቼ መልስ መስጠት ትተው እንባቸውን ማዝራት ተያያዙ። ፊታቸው በአንድ ጊዜ የሐዘን ማቅ ለበሰ። እኔም ባየሁት ነገር ደነገጥኩ። ይህንን በመጠየቄ እንደማሳዝናቸው ባውቅም እንዲህ ይሆናል ብዬ አልገመትኩም ነበር። ለጥቂት ደቂቃዎች ትካዜና ጸጥታ ሰፈነ። ሁለቱም እንባ በሚያጎርፍ ዓይናቸው ትኩር ብለው አዩኝ። አስተያየታቸው ምንጊዜም ቢሆን አይረሳኝም። እናቴ ስቅስቅ ብላ እያለቀሰች አልምዬ የኔ ቆንጆ፣ እረ ለመሆኑ ወላጆችሽ እንዳልሆንን ማን የነገረሽ ስትለኝ የሰማሁት ወሬ የተሳሳተ መሰለኝና እንደዚያም እንዲሆንልኝ ጸለይኩ። ከልጅነቱ ጀምሮ የሚያስጨንቀኝን እንቆቅልሽ እስከ መጨረሻው አፍኜ ማቆየት አለመቻሌን በመጥቀስ ይቅርታ እንዲያደርጉልኝ፣ ነገር ግን ጥያቄን እንዲመልሱልኝ ለመንኳቸው። ግን ምን ያደርጋል፣ ምንም የማይፈይደው ጥያቄ የአሳዳጊዎቼን ስሜት አቁስሎ ከማለፉ ውጪ ለኔ ያስገኘው አንድም ፋይዳ አልነበረም። እኔን እንደ ወላጅ ብቻ ሳይሆን እንደ ዓይናቸው ብሌን ሲጠብቁኝ የነበሩትን የአሳዳጊዎቼን ቅስም ሰብሬ የሐዘን ማቅ ከማልበስ ውጪ ለጥያቄ እንደጠበቅኩት የሚያረካ መልስ አላገኘሁም። በመጨረሻም ወላጆቼን እንደማያውቁና ተጥያ አግኝተው እንዳሳደጉኝ ብቻ ነበር የነገሩኝ። የእናንተ ንግግር ግን ሁሌም አይረሳኝም። ባስታወስኩት ቁጥር የበደለኝንና የጥፋተኝነት ስሜት ይሰማኛል። እናቴም በደከመ ድምፅና ተስፋ በቆረጠ መንፈስ አልሙ፣ የኔ ቆንጆ፣ እኛ ልጅ ወልዶ ለማሳደግ ያልታደልን ሕይወታችንና ፍቅራችን ባንቺ መገኘት የታደሰ
የምንጓጓለትን የወላጅነት ወግ ያጎናጸፍሽን ልጃችን ነሽ። ሁሉም ነገር ለክፋት የተደረገ አይደለምና አትቀየሚን። እርግጥ ወላጆችሽን አናውቃቸውም። ነገር ግን ሁሉም ነገር የተደበቀው አንቺ ለኛ እኛ ላንቺ ያለንን የወላጅነት ፍቅር እንዳያሰፋው ነበር። ምን ያደርጋል ነገሩ ሁሉ የውሸት ካብ ነበርና ፈረሰ። ሚስጥራችን ሚስጥርነቱ ለኛ እንጂ አገር ካወቀውና ፀሐይ ከሞቀው ቆይቷል ማለት ነው። የነበረንን ቤታችንን ሽጠን ሰፈር ቀይረን ውሸቱን እውነት ለማስመሰል ብንሞክርም ለዓመታት የገነባነው የውሸት ካብ የተገነባው በአሸዋ ላይ ስለነበር ከስሩ ተቦርብሮ መፍረሱ አልቀረም። እኛ ያንቺ ወላጆች እንዳልሆንን ቀድሞውንም ቢሆን እናውቃለን። አንቺም ከኛ የተወለድሽ የአብራካችን ከፋይ ልጃችን አለመሆንሽን እወቂው። ምን ይደረግ እንግዲህ ያለ ሚስጥር ተደብቆ አይቀር። አልሚ የኔ ቆንጆ የኛን አባትና እናትነት ያንቺን የኛ ልጅ መሆን ግን የሚፍቅ አንዳችም ነገር ይኖራል ብለን አንገምትም። ይህንን ማድረግ የሚችል ሁኔታ ከተፈጠረ ግን የኛም መኖር ከንቱ መሆኑን እወቂ። ያለችን ምን ጊዜም አይረሳኝም። ይህ ደግሞ ከማንኛውም ሰው በላይ ለእኔ ያላቸው ፍቅር ከዋነኞቹ እናትና አባት ፍቅር በላይ መሆኑን ያሳያል። ይሁን እንጂ ከዚያ በኋላ በተለይ በእነርሱ በኩል የተስፋ መቁረጥ አይነት ስሜት ቢኖሩም እነሱ ለኔ እኔ ለነሱ ያለንን ፍቅር ግን አልተለወጠም። መልስ ማግኘቴ በአንድ በኩል እረፍት የሰጠኝ ቢሆንም በሌላ በኩል የሚያረካ መልስ ላላገኘሁበት ጥያቄ የወላጆቼን ቅስም መስበሬ ወላጆቼን ከማወቅ ፍላጎት ጋር ተደምሮ እንቅልፍ ነሳኝና ደስታዬንም አበነነው። ከዛ በኋላ ማንነቴን ባሰብኩ ቁጥር ትካዜ ላይ ወድቃለሁ። ያን ዕለት ከሁሉም በላይ የገረመኝ ነገር ቢኖር እናቴ ይህንን ሁሉ ነገር ስትናገር አባቴ ዝም ብሎ ከማልቀስ ውጪ አንድም ቃል አለመተንፈሱ ነበር። ከዚያ በኋላ እያደር ለትምህርት ያለኝ ፍቅር ቀስ በቀስ በመጨመሩ ሁሉንም ነገር እያስረሳኝ መጣ። አብዛኛውን ጊዜን በዚሁ ላይ ስለማሳልፈው የጭንቀቱ ጊዜያት ትውስታ ሙሉ በሙሉ በኖ ባይጠፋም ቢያንስ መደብዘዝ ጀመረ። የተዳፈነው ወላጆቼን ማንነት የማወቅ ፍላጎቴ ከውስጤ ባይወጣም ወላጆቼ ልጃቸው አለመሆኔን እንዳይሰማቸው ለማድረግ ግን መጣር ጀመርኩ። 12ኛ ክፍል ማትሪክ ጥሩ ውጤት በማምጣቴ ትምህርት ቤቱ ባዘጋጀው የሽልማት ስነ ስርዓት ላይ ቤተሰቦቼ እንዲገኙ ተጋበዙ። በወቅቱ የነበረው የአባቴ ሁኔታ የሚረሳ አልነበረም። ተሸልሜ ስመጣ ከዓይኖቹ ላይ የሳቅና የደስታ ስሜት ሳይሆን እንባ ይፈሰው ስለነበር ደነገጥኩ። ለምንድን ነው የምታለቅሰው? ዛሬ እኮ የምንደሰትበት እንጂ የምናዝንበት ቀን አይደለም አልኩት። አባቴ ግን ቅዝዝ ባለ ዓይኖች እያየኝ አልሙ ለምን አላለቅስ? የዛሬዋ ቀንማ ለኔና ለእናትሽ የሐዘን ቀን ነች። አሁን ዩኒቨርሲቲ ልትገቢ ነው። ከዛ ስራ ትይዣለሽ። ከዛ በኋላ ደግሞ ትዳር ትመሰርቻለሽ። እርግጥ ይሄ ትልቅ ደስታችን ቢሆንም በሌላ በኩል ደግሞ ከኛ ራቅሽ ማለት ነው። ቤታችንን የምታደምቀው ኩራዝ ከዛ በኋላ ብርሃኗ ቢፈካም ለኛ ግን አይደርሰንም። በመሃላችን የሚለያየን ግድግዳ አለና ሕይወታችንን ያደሰችው የአልማዝ አለመኖር የድሮውን የብቸኝነትና የጨለማ ዘመን መልሶ የሚያመጣው ስለመሰለኝ ፈራሁ። እባክሽን አትቀየሚ አለኝ። እርግጥ አባባ የፈራው ነገር አልቀረም። እነሆ ዩኒቨርሲቲ ገባሁ። የአማረም ፍቅረኛ ሆንኩኝ። ዛሬ በእነሱ የወላጅ ፍቅር ፋንታ ይሄው እሱን ማምለክ ጀምሬያለሁ። ነገ ደግሞ እሱ ባለቤቴ ሲሆን ሁሉ ነገር እንደተፈራው ሆነ ማለት ነው። ከዛ በኋላ ደግሞ ከእሱና ከእኔ ሌሎች ጣዖቶች ይፈጠራሉ። ይህ ማለት የአባትና እናቴን የአማረን ፍቅር የሚሻሙ ሌሎች ተረኞች በተራቸው ይመጣሉ እያልኩ አስብ ነበር። ግን ምን ያደርጋል፣ ይህ ሁሉ ከምኞትነት አልፎ እውነት ሊሆን አልቻለም።
ላይጨበጥ እንደ ጉንበኖ ጠፋ። ይሄው ዛሬ እንደፈራሁት አማረ ለኔ ከነበረው ፍቅር የተነሳ ትምህርቱ ሊሳካለት ስላልቻለ ግቢውን ለቆ ለመውጣት ተገደደ። ያ ስፈራው የነበረው የብቸኝነትና የባዶነት ስሜት መልሶ ጥላውን አጠላብኝ። ይህች ቀንም በሕይወቴ የማረሳት የሐዘን ቀን ሆና አለፈች። ከዚች ቀን በኋላ ለብዙ ጊዜያት ያህል እንቅልፍ አልወስድሽ እያለኝ ተቸገርኩ። ሌላው የረበሸኝ ነገር ቢኖር በእነዚያ ከአማረ ጋር ተቃቅፈን ስንምሸነሸንባቸው በነበሩ መንገዶች ላይ ብቻዬን ስሄድና ስመጣ ያየ ተማሪ ሁሉ በለበጣ መልክ ከንፈሩ ሲመጥልኝ ነበር። በዕለቱ ወገቤን አቅፎ በውብ ቃላት እያወራ ከጥናት በኋላ የሚያዝናናኝና በዓለም ላይ የኔ ብቻ የምለው እሱ አጠገቤ እስካለ ድረስ ቀንና ሌሊት መፈራረቁን ቢያቆምም እንኳን ይቅር የማይለኝ ፍቅሬን ማጣቴ ሰላም አሳጣኝ። እጅግ የምወደውና የማፈቅረው ሰው ያጣሁባትን ይህችን ዓለም ቀንና ሌሊት መፈራረቁን ቢያቆምም ቅር የማይለኝ ፍቅሬን ማጣቴ ሰላም አሳጣኝ። እጅግ የምወደውንና የማፈቅረውን ሰው ያጣሁበትን ይህችን ቀንም ያችን በወሬ ሰምቼ በሐሳብ የምስላትን በልጅነቴ ሰው በራፍ ላይ ከተጣልኩባት ቀን ጋር አመሳሰልኳት። ያች ቀን ዋነኛዎቹን ወላጆቼን ያጣሁባት፣ ይችኛዋ ደግሞ ውድ ፍቅረኛዬን ያጣሁባት ቀን ነበረችና የማነበውን ነገር ማመን አቃተኝ። ውስጤ አልማዝን ቢቀየምም ይህንን ሳነብ ግን እምባዬ ዓይኔን ሞላው። በጉንጬም ላይ የሚወርደው እምባ ዲያሪው ላይ ተንጠባጠበ። የተዘበራረቀ ሐሳብም ጭንቅላቴን ሞላው። እንዲህ የምትወደኝ ከሆነ ታዲያ ለምን ጠላችኝ? እኔስ ከሷ በላይ እወዳት አልነበረምን? እኮ ለምን ከዳችኝ? እያፈቀርኳትና እየወደድኳትስ ለምን ችላለችኝ? ለሚሉትና ለመሳሰሉት ጥያቄዎች መልስ ባላገኝላቸውም ራሴን ግን ጠየቅኩ። ታዲያ ይህ ከሆነ ምን ሊያለያየን ቻለ? አዎ የጓደኛዬ የሰለሞን ምላኩ ደብዳቤ ትዝ አለኝ። ከሞላ ጎደል እንደማስታውሰው እንዲህ የምትል ነበረች። ውድ ጓደኛዬ አማረ፣ ለመሆኑ እንደምን ከርመሃል? ጤንነትህስ እንዴት ነው? ምን ነው ደብዳቤ መጻፉን ተውከው? አንተ ደብዳቤ መጻፉን ብትተውም እኔ መጻፍ ስለነበረብኝ ብዕሬን ለማንሳት ተገደድኩ። ምንም ቢሆን የሚወዱትን ሰው ሲጠቃ ከራስ መጠቃት ስለማይተናነስ ዝም ብሎ ማለፍ አላስቻለኝም ይላል የሰለሞን ደብዳቤ። መግቢያው በዚህ የጀመረው ትረካው እንዲህ ይቀጥላል። አልማዝ አንተ ደብዳቤ በየጊዜው እንደምትጽፍላትና ገንዘብም እንደምትልክላት አጫውታኛለች። ግን ይህንን ሁሉ እየሰማሁና አላስፈላጊ ድርጊቶችን ሁሉ ሲደረጉ እያየሁ ባንተ በጥሩ ሰው ገንዘብ እና ከዚያም በላይ ባንተ ሕይወት ስትጫወት ማየቱ አላስችል ስላለኝ የግድ ለመጻፍ ተገደድኩ። አማረ፣ ሁሉም ነገር እንደነበር ይኖራል ብለህ አትጠብቅ። የሰው ባህሪ እንደየ ዓላማችን ተፈጥሮ ይለዋወጣል። የተወለደ ያድጋል፣ ያረጀ ብሎም ይሞታል። ፍቅርም እንዲሁ። ያ ትናንትና እንደ ታሪክ የሚወራው ያንተና የአልማዝ ፍቅር ሞቶ በአልማዝና በአድማሱ ፍቅር ቢተካ የሚያስደነግጥ አይሆንብህ። እንዳረጀ ቆጥረህ አንተም በሌላ አዲስ ፍቅር ተካው። እርግጥ እንኳን ላንተ ለኔም በመካከላችሁ የነበረውን ፍቅር ለሚያውቅ ሰው ያ ፍቅር እንዲሞት መፍረድ እጅግ በጣም ከባድ ነው። ለብዙ ጊዜ ከህሊናዬም ጋር ልንገር አልንገር እያልኩ ታግያለሁ። ግን በደልን እያዩ ዝም ብሎ ማለፉ እኔም አብሬ እንደበደልኩ አይነት ስሜት እንዲሰማኝ ስላደረገኝ አላስችላለኝ። የትላንቷ ያንተ ፍቅረኛ የዶክተር አድማሱ እንጂ ያንተ እንዳልሆነች የትላንትና ፍቅራችሁን የሚያውቅ ተማሪም ሆነ አስተማሪ ሁሉ ያውቃል። ስለዚህ እባክህን ጊዜና ገንዘብህን ለማይረባ ነገር ማጥፋትህን ተወው። የቀድሞዋን አልማዝንም እርሳትና ስለ ሌላ አልማዝ አስብ። በተረፈ ከዚህ በላይ ማውራት ላንተ የሚጠቅም ነገር ስለሌለው ብዙ ማውራት አልፈልግም።
አንተም ሌላ መቼ ነው ባልከው መንገድ ሁኔታውን ለማጣራት ሞክር። በሰላም ለመተያየት ያብቃን የሚለው የውድ ጓደኛዬ መልእክት ጣልቃ ገብቶ ትዝ አለኝ። ይቺ ደብዳቤ ነበረች ለኔና ለአልማዝ ፍቅር መሻከር የመጀመሪያ መንስኤ የሆነችው። እርግጥ ነው አልማዝ ለኔ ያላት ፍቅር ማለቁ ላይ ጥርጣሬ አልነበረኝም። ምክንያቱም ለምልክላት ደብዳቤዎች መልስ መንፈግ ከጀመረች ቆይታለችና። እኔ በየጊዜው ደብዳቤ ብጽፍም ከሷ በኩል መልስ በመቅረቱ ከነገ ዛሬ ትመልስ ይሆናል እያልኩ በመጠባበቅ ላይ እያለሁ ይህ ደብዳቤ ስለደረሰኝ የኔና የአልማዝ ፍቅር ማክተሚያው መሆኑን በመረዳቴ እሷን ከማስታወስ ይልቅ እንደ ጠላት መጣጣሩን ተያያዝኩት። ግን እንዴት ይቻላል? የሚወዱትን ሰው በአንድ ጊዜ ከጭንቅላት ጎትቶ ማውጣት ቤት ጠርጎ ቆሻሻ እንደመድፋት ቀላል አልነበረም። በዚህ ላይ ያ ጨክኜ ሰባብሬ ላቃጥለው ያልቻልኩትን ፎቶግራፍ ከራስጌ በላይ ጉብ ብሏል። ሰለሞን እንደመከረኝ ሁኔታውን ለማጣራት ሌላ መንገድ መፈለግ ግን አልተዋጠልኝም። እኔ እዛ ግቢ ውስጥ ያለኝ የማምነው ጓደኛዬ እሱ ነበርና። ነገር ግን እውነታውን ማወቅ ስለነበረብኝ የሰማሁትን ነገር ገልጬ እውነት ወይም ሐሰት መሆኑን እንድትነግረኝ ለአልማዝ በቀጥታ ደብዳቤ ጻፍኩላት። አልማዝም ያለ ርህራሄ መራራውን ጽዋ እንድጎናጭ በደብዳቤ አሽጋ ላከችልኝ። በደብዳቤውም ውስጥ እሷን ከእንግዲህ ወዲህ በመጠበቅ ጊዜን እንዳላባክን፣ እሷ ግን የዲግሪ ትምህርቷን ለመቀጠል እንዳሰበችና እኔም ቢጤን እንድፈልግ የሚመክር ነበር። ከዚህ በኋላ አልማዝም መርሳት ነበረብኝና እያንገፈገፈኝም ቢሆን መርሳትን መለማመድ ጀመርኩ። ለሴት ያለኝም ፍቅር ከአልማዝ ጋር ከተመ። ሁሉንም ነገር ትቼ ማስተማሩንና መጠጣቱን ተያያዝኩት። የመጠጥ ሱሴም ከዕለት ወደ ዕለት እየጨመረ መጣ። ጥሩ እንቅልፍ መተኛት ካለብኝ የግዴታ መጠጣት ነበረብኝ። ለሌላ ሴት ዳግም ልቤን ላለመስጠት የአልማዝን ፎቶ ከራስጌ አስቀመጥኩት። ሁሌ እሷን ሳይ ለሴት ልጅ ያለኝ ጥላቻ ይጨምራል። በተለይ ፎቶ እየሳቀች የተነሳችው በመሆኑ በጅልነቴና በቂልነቴ የምትስቅብኝ መስሎ ስለሚሰማኝ ዳግም ተመሳሳይ ስህተት ላለመስራት ስል ከሴት እንድርቅ ረድቶኛል። አሳይታ ሞቃታማ ከተማ ነው። አንዳንድ ጊዜ ሙቀቱ ከ40 ዲግሪ ሴንቲግሬድ በላይ ይደርሳል። በተለይ በእንደዚያ ያለው ወቅት ቤት ውስጥ መተኛት የማይታሰብ ነው። ሁሉም ሰው ሁሉ አንዲት አንሶላ ወይም ሽርጥ ለብሶ በረንዳ ላይ ይተኛል። ደግነቱ ሌባ የሚባል ነገር አልፎ አልፎ ካልሆነ በስተቀር እምብዛም አይሰማም። የተኛ ሰው መተናኮልም ስላልተለመደ ውጪ መተኛት የሚያስፈራ ነገር አይደለም። ቤቶቹ በፊልም ላይ ያየኋቸውን የድሮ የአረብ ከተማ ቤቶችን ይመስላሉ። ነዋሪዎቹ አፋሮች ሲሆኑ የሚወደዱ ደግ ህዝቦች ናቸው። ዛሬ ተጣልተው ነገ አፉ ይባባላሉ። በአፋር ጊሌ ጎራዴ መሰል መሳሪያ ወይም ጠመንጃ ይዞ መሄድ ባህል ነው ማለት ይቻላል። ነገር ግን ዘመዱን የገደለበትን ለመበቀል አሊያም ለጦርነት ወቅት ካልሆነ በስተቀር አፋር እነዚህን መሳሪያዎች ለተራጠብ አይጠቀምባቸውም። እዛ በነበርኩበት ወቅት ከማስተማር በተጨማሪ ቀሪውን ጊዜን የነሱን ባህል በማጥናት ላይ ማሳለፍን ተያያዝኩት። ስለ ባህላቸውና አኗኗራቸው እየጻፍኩ በብዕር ስሜ ለጋዜጦች አስተላልፋለሁ። በትርፍ ጊዜ ተማሪዎችን እየጠራሁ አስተምራለሁ። ከዚህ የተረፈች የማታ ጊዜ ከተገኘችም እጠጣባታለሁ። መሸታ ቤቶች ያሉበት አካባቢ ቀይ መብራት እየተባለ ይጠራል። እንደኔ ከተማ ተወልዶ ላደገና ብዙ ቀይ መብራት ቤቶችን ላየ ሰው እነዚህ ቤቶች ቀይ መብራት ብሎ ለመጥራት ሕሊናውን መፈታተን የማይቀር ነው። ሁሉም ቤቶች ማለት ይቻላል ግድግዳቸውና ጣሪያቸው ከአፈር ክዳን የተሰራ ነው። ጣሪያው ሙቀት እንዲያስቀር በማለት በትላልቅ ወራጅ ግንድ
ከተረበረበ በኋላ ሳር ይለብሳል። በዛ ሳር ላይ አፈር ይደረግበታል። ወጉ እንዳይቀር እንደ ነገሩ ቀያይ መብራቶች ስለሚደረጉበት ከሌላ አካባቢ ከሄዱ ከውብ ሴቶች አስተናጋጆች ጋር ተዳምሮ ቤቱ በግድ የመሸታ ቤት ይሆናል። ክፍል 7 ይቀጥላል።